Hello guys, this is Kevin ከአላ አሜሪካን ዘረብላክ እንደን ዘረብሉ ዩቲዩብ ቻናል welcome to my channel guys እንዴት ናችሁ? ሰላም ናችሁ ወይ? አለን ዘራ ወሬው ካልጠፋኝ ዛሬ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ሴቶቹ ማለት ነው እኔ ይላሉ ማለት ነው ባይ ዘ ወይ ስለሚያቅጣቸው ማለት ነው እኔም ደግሞ እንደዛ ዝም ብሎ ፕሌይ ስለሚጫወቱ ነው ባይ ዘ ወይ ማለት ነው እዚህ ሀገር ሲመጣ ማለት ነው እኔ ኔዘርላንድ እንደሚባል ምን አላውቅም ነበር ሆላንድ ብዬ ነበር የመጣሁት ማለት ነው እንደን ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ይኸው ፍቅረኛ ስትይዙ ማለት ነው ለፍቅረኛን እህት የፍቅረኛን ውሽማ የፍቅረኛሽን ውሽማ የፍቅረኛሽን እናት እንኳን ችግር የለውም ማለት ነው ደስዋል እናት እንኳን ለታከብራታለች ችግር የለውም እንደዛ እያደረግሽ ማለት ነው ያው ፖስቲንግ ወይም ደግሞ እንትን አድርጊ ምናምን የሚትል አይመስለኝም አይ ቲንክ ማለት ነው እንደን ውዶች ማለት ነው ላይክ ሪስፔክት ሰላም እንዴት ነው ምናምን ባይ ዘ ወይ ችግር የለውም ማለት ከተጋቡ እኮ ችግር የለውም ማለት ወይ እናቱን ሌሎችንም ላይክ አንድ ላይ በቃ ይተዋወቃሉ ማለት ነው ከሰዎች ጋር እናት የባለነት ብናት ብላችሁ ታስተዋውቃላችሁ ያለ ነገር ነው ጃስዋይ ነው ፕሮብለም ማለት ነው ገና ለገና ማለት ነው ገና ለገና ፍቅረኛ ይዘሽ ማለት ነው ከፍቅረኛሽ ጋር ማለት ነው እሱንም ፌር አይደለም ማለት ነው ላይክ ቡሌት ፖስት ላይ ፌር አይደለም ፍቅረኛሽ ቢሆን ማለት አብሮሽን የማይቀጥል ከሆነ በጣም ብዙ የሚወራ ነገር አለ ግን ደግሞ የሚደበቅ ነገር ስለሌለ ግን እንደዛ ይሻላል ማለት ነው አንደን ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሁለተኛ እኔ እንደዛ አይነት ነገር አይገባኝም ማለት ነው ደሞ እኮ እውነቱን የማያምኑበትን ማለት ነው ፉሽማው ይሁን የማይገባሽ ፍቅረኛው ትሆን የማይገባሽ እህቱ ትሆን የማይገባሽ ምንም ትሆን የማይገባሽ ማለት ነው ከዛ ልታቀብጣት ምናምን ማለት ነው ሲጀመርም አይደ ነው በቃ የሆነ ሴቶችም ሆነው የሚመቻል አይደል ግን ደግሞ እኔ እሷ አልተመቸችኝም ማለት ነው ሶርሱ ጋር ማለት ነው ሊቢያ ላይ ነው ባይደው ናዝሬት ትባላለች ግን ደግሞ እሷ የእሱን እህት እንደሆነች ማለት ነው የኤክሴን እህት እንደሆነች አላውቅም ነበር በጭራሽ ከነጭራሽ አላውቅም ነበር ከዛ እንደዛ ተባለ ማለት ነው ወዶቼ ማለት ነው እንደነገርኳችሁ የሆነ ቶማስ የሚባለው ልጅ ነበረ ደግሞ እሱ ደግሞ የሱ ወንድም ነው የተባለ ማለት ነው ደግሞ አስቡት እሱ ደግሞ እኔ ጋር እንትን ላይክ እንዴት ብሎ ነው የፍቅረኛውን የወንድሙን ፍቅረኛ የሚያየውን ወንድ የሆነ በቃ አይደለ የሆነ ወንድሙ የፍቅረኛው የወንድሙ ፍቅረኛ የሚያየው እንዴት ብሎ ነው እንዳሳይ ኮምፕሊኬትድ በጣም ይደብራል ማለት ነው እኔ ወይ ማለት ነው የሆነ ሁለት ወንድማሞችን በጭራሽ ነው ያውቃል ይዘም ነበር ማለት ነው በጭራሽ ደግሞ እኔ ከወንድሜ ጋር ብትባልግ ኖረው ማለት ነው አልመለስባትም ነበረ ወይም ደግሞ የወንድሜን የሆነ ብትነካካ ወይም ደግሞ ላይክ በጭራሽ ላይ እሱ ጋር እሱ እሷን ቢያይ ማለት ነው ላይክ በጣም ነበር የሚያናድደኝ ማለት ነው ወንድሜ ለካ ያናድዳል ብዙ ነገር እንኳን ማካበድ ጥሩ አይደለም እኔ አካባቢ ሆኖ አልፈልግም ማለት ነው እንደን እኔ ከራሴ አልወርዳለች ሴትዮ ባይ ዘ ወይ ሺዝ ክሬዚ ናት ባይ ዘ ወይ ከራስሽ አትወርድሽም በቃ የሆነ በመንፈስ ትመጣልሻለች ላይክ እኔ በማውቀው የሷን ፊሊንግ ማለት ነው ገና ከእንትኑ ነው የማውቀው በመንፈስ ነው ማቃት የሷን እንትን አውቃለሁ ማለት ነው የታሰረች ውሻ ናት የታሰረች ዶሮ ማለት ነው እሷ ደምም የላት ማለት ነው ጅብ ናት በቃ ይሆናል አይደለ በቃ የሆነ ተፈጥሮ ነው ያላት ማለት ደግሞ እንትን የላትም ማለት ነው ወይ ነው የሷን ወንድ ማለት ነው በጣም ጨዋለው ለከ የሆነ የደንግባት አለ አይደለ እሱም ደንግባት አለው እሷ ግን ደንግባት የላትም ምላሷ በጣም ረጅም ነው የምታወራው ነገር ማለት ነው እኔ በደው የቶባ ሴት ባለው ልጅ በጭራሽ አልወደውም ማለት ነው በጭራሽ ላይክ በጣም ነው የሚሸሻው ከሱ ማለት ነው በጭራሽ ማለት ነው ግን ደግሞ ከሷ እሱ ይሻላል ማለት ነው እሱ ባይዶይ ብዙ አወራም ምናምን እሱ አወራም እሷ በጣም ወረኛ ናት ወይ ትንሽ መልካቸው ይመሳሰላል መሰለኝ አይ ቲንክ ግን ደግሞ
ባህሪያቸው በጣም ይለያያል ማለት ነው። ብዙም አይመሳሰሉም ደስዋኝ ማለት ግን ይመሳሰላሉ። በመሳሰል እንኳን የሆነ ቦታ ላይ ይመሳሰላሉ። እንደን ውዶችዬ ልነግራችሁ የምፈልገው እንደን ምን ይሉታል ማለት ነው። እሱ በጣም ኩሩ ምናምን ይሉታል። ከዛ አይ ቲንክ ሞክራት ምናምን አይችልም መሰለኝ እንደዚህ የሆነ ወንዳ እንደሆነ መቃወም እንፈልጋለን። ከዛ የሆነ እንደዛ ካልሆነ ሰው የሚረዱትን ሰው አለ አይደለ? የሆነ ልጅ ነበርና እንደዛ እያለ ነበር ማለት ነው። እንዲሁም አባትሽን መፈለግ ትፈልጋለች ምናምን እያለኝ እሱ ጋር የነበረው ልጅ ነው ባይደው እና እንፈልግልሽ ወይ ምናምን አለ። ለምን ይሻላል አልኩት። ያን እኮ ገረመኝ ማለት ነው። አይ እንደዛ አይነት መልኩ የሚገኝ አይመስለኝም ምናምን አልኩት ማለት ነው። የሰይጣን ጆሮ ይደፈን እንትን ማለት ነው። ከዛ ማለት ነው ወዶችዬ ማለት ነው። ይሄ ምንድን ነው የሚባለው? ይሄ ወሬውን ልንገራችሁ ማለት ነው። ደግሞ ሰው የሚመጣውን ሰውና የሚቀመጠውን ሰው ለማየት ደግሞ እንደዚህ ብሎ ማውራት ይመቻል ማለት ነው። ከዛ ማለት ነው ልጅቷ ከራስሽ አልወለደቻችም። የሆነ ስዊዘርላንድ ላይ ነበረች ደግሞ ጽገም ነው የምትባለው። የሆነች ሸታታ ልጇ ሸታታ እሷ ሸታታ ማለት ነው። በቃ ላይክ ዝም ብሎ ግማታዎች ሸርሙጣዎች ነበሩና እናትና ከዛ ማለት ነው ሻውላ ከኋላ እየተከተለች የነበረ ነች። እንደ ትከተለኛለች፣ ውጭ ሰት ትከተለኛለች። ምን መሰላችሁ ጋኔን የሆነ መንፈስ ቡዳዎች ማለት ነው። ለዛ ከኋላ የሚከተሉች ማለት ነው። የሆነ ውሃ ያለበት የሆነ ቦታ ላይ የእነሱን እንትን ይለቅሻል ማለት ነው። እነሱ ያዙሽን እነሱ እየገቡብሽን የቡዳ ነው የሆነ እንትን ያዙሽን ስለሚለቅ ለዛ ነው ከኋላ የሚከተሉች ማለት ነው። እንጂ እኔ ከሴክስ ኮሸት ቤት ገብቼ ከሆነ ሰው ጋር እንደተኛ ምናምን አይደለም። እንዲሁም ያስደስታቸዋል ባደርግ ማለት ነው። እንትን ማለት ነው ወዶችዬ ማለት ነው ከምፈልገው ሰው ሳይሆን ከማልፈልገው ሰው ጋር እንትን ወዶችዬ ያልነግራችሁ እንደዛ የሚያስደስታቸው የሚችለው ማለት ነው። ከምትፈልገው ሰው ጋር ሁላ እንድተኛ ሁላ የማይፈልጉ ሰዎች አሉ ማለት ነው። ያስመስላሉ ዝም ብሎ ማለት ነው። እንደን ውዶችዬ ማለት ነው እነሱ ማለት ነው ኋላ እየተከተሉ ነበረ ማለት ነው። ባይዘወይ ሌላ ሰውን ቢልዋቸውም እንደዛ አድርጉልኝ ቢልዋቸውም እራሳቸው የሆነ ነገር ጎትጉቶ ጭንቅላት ውስጥ ስለሚያስገቡባቸው ነው ባይዘወይ ማለት ነው። እንደን ከዛ እንደዛ ነበርና እኔ ደግሞ ትገባኝ ነበረች ማለት ነው። ግን ደግሞ አላውቅም ለምንድን ነው በጥፊ ያላልኳት? ለምንድን ነው እግዚአብሔር ነው ላይክ የምን የልጆቿን ነው ላይክ በጥፊ ያላልኳት? ለምን ከዚህ ቤት አስወጡኝ ያላልኩኝ? በጣም ነው የገረመኝ። ወይ ዝም ማለት በጣም ነው የገረመኝ ማለት ነው። እንደን ለምንድን ነው በቃ ያቺ ልጅ ሴትዮ ማለት ነው ለምንድን ነው ያልመታዋት? ለምንድን ነው ያልተጣላዋት? የትም ብሄድና የትም ብገባ ለምንድን ነው የሚያልፈው? በጣም ገረመኝ ማለት ነው። ግን ደግሞ ነግሬያቸው ነበረ እኮ እኔ በፊት ነግሬያቸው ስለነበረ እነሱም እያወቁ ለምን እንደዚህ ያደርጉኛል ብዬ በጣም ገረመኝ። ምክንያቱም የእኔ ሀገር ስላልልኝ ምንም በቃ እየዘም አልኩኝ ማለት ነው። ከዛ ማለት ነው ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው ያችን አዘሪት የተባለችው ማለት ነው የሱ እህት ማለት ነው እንደዛ እያለች በቃ የትም ቦታ እኔ ጋር መሄድ ትፈልግ ነበረች። ልትከተለኛለች፣ ሸርችም ሰይድ ከኔ ጋር ትሄዳለች። ላይ እሷ ለጥሩ ነገር ምናምን እየመሰለኝ እሷም ላይ እንደዛ አይነት ነገር ብላ ነው እኔ የምትከተለኝ ጥሩ ነገር ብላ አይደለም ልጅቷ። አይስወር ቱ ጋድ እሷ እኮ ኮንፊደንሷ ላይክ እሷ ገባችሽ ማለት ነው ወንድምሽን፣ እህትሽን፣ አባትሽን ሁሉ ቤተሰቦች አደጋ ላይ ነው የምጥለው ማለት ነው። ሁሉም በኩል ነው የምታጠምዳቸው ማለት ነው። ብራውን ናት ግን የሆነ በቃ የሆነ ከንፈራ በጣም እንትን ያለ ስታስጠላ በጣም ማስጠልታ ናት ማለት ነው።
ደግሞ በዛ ላይ ደግሞ ጉራው ማለት ነው። እኔ የማውቀው እኔ ትንሽ ነኝ እንጂ በእድሜ በቃ ከኔ በልጥ የለም እንደኔ አዋቂ የለም ምናምን እያለች በጣም ነው እንትን የምታደርገው። በለጠች ናት ባይዘው ማለት ነው። እንትን ምን አገባት እሷ ትመራልን ነበረች እንደ ድሮ ህይወታችን። የራሴ እኮ ህይወት እኮ የራሴ ነው። ስለዚህ የኔ ህይወት የኔን ደግሞ ልጥጥፏ ማለት ውትፍ ነው የምትለብሽ በቃ የሆነ ነገር አድርጋ ማለት ነው። በየሄድኩበት ደግሞ ትከተለኛለች፣ በሰው አድርጋ ትከተለኛለች። ደግሞ የምታደርጋቸውን ነገር የምታዛቸውን ነገር ሰዎችን በጣም መጥፎ ነገር ነው እና በቃ ቢኮዝ ላይክ ሰው ደም የላት በቃ የሰው ተፈጥሮ የላት። ህጻን ሲወጡ ጋር የሆነ ልጅ ነበርና መክዚን ውስጥ እያለን ማለት ነው ደም የሌላቸው ሰው አለ፣ ደም የሌላቸው ሰው ያለ እያለ ነበር። ባይደው ይሷ ደም የላትም፣ የሰው ተፈጥሮ የላትም። ባይደው በጣም አደገኛና መጥፎ ልጅ ነበር። ባይ ዘ ወይ ቀጫጫ ባይሆን በቃ ቁምች ሬሳ ነው የምትመስለው ማለት ነው። እንደነ በቃ ላይ እሷ ምንድነው የሚባለው ይሄ የሆነ ታይም ላይ ባይ ዘ ወይ ያጎቴ ሚስት ነበረ የምትመርጨው ወይም ደግሞ ትክክለኛ እናትሽን ነበር የምትመርጨው ሲሆን ምናምን አልኳት እና ያጎቴሽን ሚስት ነበረ የምመርጠው ምናምን አለች። ባይ ዘ ወይ እሷ እንደነ ምንድነው ልላችሁ የፈለኩት ማለት ነው ያው ከእናቴ ጋር ይመሳሰላሉ አይደለም፣ ይመሳሰላሉ። ጠባያቸው አይመሳሰሉም። ባይ ዘ ወይ ሌላ ስታይል ነው ያላቸው ማለት ነው። ግን ደግሞ አይ ቲንክ የሆነ አይናቸው ነው ላይክ ዝም ብሎ ተመሳስለውብኝ ነበረ ማለት ነው። ከዛ የሆነ ያጎቴ ልጅ ነበረና ትልቁ ምን ታለቤታችን ታላቅ ምን አለኝ ማለት ነው። እሷን ፎቶዎች ምናምን ልክልት ነበር ማለት ነው። ከነዚህ ጋር ነኝ ምናምን ብዬ ማለት ነው። ያ ከነዚህ ጋር ነው ያልኩኝም። ዛሬ እየተዝናናን ነው፣ ሊቢያ ነው ያለነው። ባይደው እየተዝናናን ነው። ሊቢያ ውስጥ እኮ በዝረኛል ምናምን ብዬው ፎቶ ስልክለት እቺ ልጅማ ይሮብ ትመስላለች አለኝ ማለት ነው። ለሷ ማለት ነው ኧረ አልኩት ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው ውዶችዬ ማለት ነው አይሆናል እኛ ለማውቀው ነገር የለም ምናምን ብዬ ማለት ነው። ከዛ እንደዛ ብለን ማለት ነው እነሱ ጋር ነበርኩ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው ልጅቷ በቃ ላይ በጣም ቢኩሬዚ ሺዝ በቃ ላይ ምን ልበላችሁ ማለት ነው እንደዛ ያለች በጣም ብዙ ነገሮች ላይ መግባት ትፈልጋለች ማለት ነው። ኬቪን እያለችን ኬቪን የሰይጣን ልጅ ምናምን ትለኛለች ማለት ነው። ባይዶሽ እሷ እብድ ናት ማለት ነው። ከዛ ማለት ነው ሁለተኛ እንትን ላይ ደግሞ ምንድነው የሚባለው እሷ ምን ታደርጋለች? ከዛ ምን ሊሆን ጥሩ ማለት ነው ይሄ ምንድነው የሚባለው ይሄ ሩታ ትባላለች ደግሞ ሩታ ፈሩዝ የሚባሉና እነሱ ነበሩ ማለት ነው። ሩታ ባይደው ላይክ በቃ ጥቁር ናት፣ ሰይጣን ናት፣ በቃ ሁሉ ነገር ናት ማለት ነው። እሷ ደግሞ ከሷ በቃ ላይ ከአንድ ናቸው፣ ደስተኛ ናቸው ማለት ነው። ፈሩዝ ትባላለች፣ ፈሩዝ ነው ማለት ነው። በቃ እኔ እና አንቺ አልዋለድ ምናምን ትላለች። እሷ ነው ወደደው ማለት ነው። ግን ደግሞ ምናምን ማለት ነው። ግን ደግሞ ከሷ ከፈሩዝ የባሰች ግን እሷ ራሷ ናት ማለት ነው። እኔ እሷን ያህል ተንኮለኛ ይቻላል በህይወቴ ማለት ነው። ደግሞ የማይረባ ተንኮል ማለት ነው። በጣም ለራሷ ስትል ማለት ነው። እሷን ያህል ስትተም አይቻላል የሆነ ወንድ ሲይዝ ማለት ነው። እሱ የሷ ነው በቃ የሷ ዘመድ ነው፣ የሷ ወንድም ነው፣ የሷ ነው። የሆነ ሰው በቃ ሁሉም ሰው የሷ ነው ባይተወይ ማለት ነው። የሷ ናቸው ማለት ነው። ደግሞ እኔ እህቴ ምናምን አለች ማለት ነው። ከእህትሽ እኔ እሻላለሁ አለች ማለት ነው። ላይክ በቃ ላይክ ከቤተሰቦችሽ እኔ እሻላለሁ ምናምን አለች ማለት ነው። ከእህት ወንድሞችሽ ማለት ነው፣ ካጎትሽ ልጆች እኔ እሻላለሁ ምናምን አለች ማለት ነው። ከዛ እሷ ደግሞ እነሱ ደግሞ ላይ ሩታና እሷ በተለይ ማለት ነው በቃ እኔ የሆነ ነገር ማለት ነው የሆነ ነገር ሊገዛ ኮንኩኝ ማለት ነው። ለኔ ገንዘብ ከመጣ በቃ ገንዘቡን ማለት አስፈርቱ ጋር በኋላ ሊራቡ ማለት ነው። እኔ የሆነ ነገር እንዳልገዛ ማለት ነው፣ ገንዘቡን እንዳላነሳ ማለት ነው አድርጎ ነው የሚያጠፉት ማለት ነው። ከዛ ለራሳቸው ልብስ ይገዛሉ ምናምን ማለት ነው። እኔ ግን ምንም እንዳልገዛ በቃ እንደዛ አድርጎ ብሩክ ያደርጉታል ማለት ነው። ከዛ ደግሞ ምን ያደርጋሉ ማለት ነው
እኔ የሆነ ቦታ ሲሄድ ደግሞ ይናፍቅንሽ ምናምን ነው በቃ ጥሩ ሁኔታ ላይ ሲሆን ማለት ነው ይናፍቅንሽ በቃ ይላል ማለት ነው። ሊያውዱ ይደርሳሉ ማለት ነው። ከዛ እቤት ሲሄድ ማለት ነው በጣም እንትን ያስደብሩኛል ማለት ነው። በጣም ይደብራሉ ማለት ነው። ከዛ ማለት ነው ወዶች ምን ይላሉ እኛ ኤርትራውያኖች ለእርስ በርሳችን እንጂ ለሌላ ሰው ኧረ ማን ያስባቸዋል? እነሱ እኮ ኤርትራውያኖች አይደለም እኮ ሲጀመርም ማለት ነው። ሌላ ናቸው። ዝም ብሎ ነው ላይክ ለእንትን ብሎ ነው ለኬዝ ብሎ ነው ኤርትራ ምን የሚሉት ማለት ነው። ከዛ ማለት ነው ውዶችዬ ከዛ ማለት ነው ውዶች ያውነ ባይዶ ወረ በጣም ስለማንተን ስለማልፈተፍት ነው እንጂ ወረ በጣም አገኛለሁ ማለት ነው። ችካ ነው የምትባለው ባይዶ ችካ ይሽጋራ መጨረሻ እንትን ማለት ነው። ከዛ ማለት ነው ወዶችዬ ላይክ በጣም ነበር የምትደብረኝ፣ ግን ደግሞ አትላቀቅሽም አትፈጠሽም። ላይክ ደግሞ የጻል ልበና ያላት በቃ $100 ካላት በቃ ላይክ ሀብታም ናት ማለት ነው። ከዛ ማለት ነው ወዶችዬ ምንድነው የሚባለው ማለት ነው ይሄ ልጅቷ በቃ ሰይጣን ሆነች ማለት ነው። በኋላ ላይ የሆነ በቃ ዛርተን የተቀየረችው በቃ የሆነ ከበረሃ እንትን የሚመጣውን ነገር ነው ደስ የሚላት እና እሷ አጠገባችን ደግሞ ሃናን የምትባል ልጅ ነበረች ማለት ነው ትግሬ። ከዛ እሷ ማለት ነው እሷ የሆነ ነገር ታመጣለታለች ምናምን ማለት ነው የሆነ በግ ሆነች እንጂ እሷ ደስ ትለኝ ነበረች ማለት ነው። ከሁላቸውም በእሷ ደስ ትለኝ ነበረች፣ ግን ምን አለቻት የሆነ ጅል ሆነች ማለት ነው። በቃ ልጅቷ አይ ቲንክ ሱዳን ላይ ያደጉ ልጆች በቃ ላይ የሆነ ጅል ናቸው ማለት ነው። እንትን ከዛ በጣም በዛ ሆል ስለሆነች ነው እንደዛ። ከዛ ማለት ነው ልጅ ከዛ ማለት ነው ልጅ እዛ ምንድነው የሚባለው ይሄ እሷም ሙድ ነው ያዘበችብኝ ባይ ዘ ወይ ነገራችኋለሁ ማለት ነው። ከዚህ በፊት ላይክ የሆነ ልጅ እንትን ነበረ ማለት ነው። ባይ ዘ ወይ እንትን ገንዘብ ሰጥሻለሁ ምናምን ብሏት ነው መሰለኝ አይ ቲንክ ማለት ነው። ገንዘብ ሰጥሻለሁ እሷን እሺ ካስባልሻት የሆነ ነገር ሰጥሻለሁ ምናምን ብሏት ነው መሰለኝ። እኔ እሺ ያስባለችለት ይሄቱም ላትሆንም የማውቀው ነገር የለኝም። ባይ ዘ ወይ ፍቅረኛው የነበረችው የኤክሷ ነው ማለት አይ ቲንክ ከዛ ወደ እኔ ያስተላለፈችው መሰለኝ አይ ቲንክ። እኔ እኮ ግራ ነው የሚገባው ባይዱ የሰዎችን ነገር ማለት ነው። ከዛ ማለት ነው ውዶቼ ምንድነው የሚባለው ይሄ ከዛ ማለት ነው እንደዛ በለን ማለት ነው። ልጅቷ ማለት ነው ያቺ ችካ የተባለችው ማለት ነው ስራ ሲሄድ ማለት ነው ስራ አንቺ ጋር ነው የሚሄደው። በቃ ዝም ብላ ነው የምታለቅሰው። በቃ ሰርቶ መኖር እንደሚችል ምናምን አይታወቁም። በቃ እነሱ ማለት ነው እንደቻለ ሰሚያውቁ እንትን የሚያደርጉት ማለት ነው መሾርመጥ ብቻ ማለት ነው። በቃ ሾርምጦ ገንዘብ ማምጣት እንጂ ሰርቶ ገንዘብ ማምጣት እንዳለ ምናምን አያውቁትም ማለት ነው። አንደር በቃ ላይክ ዳይሊ አስቡት ላይክ ሸርሙጣን ህይወት አይስጣችሁ ነው ማለት ነው። ዳይሊ ከወንድ ጋር ተኝቶ ገንዘብ እንደተከፈለ በጣም ነው የሚያስጠላው ማለት ነው። የሆነ ፍቅረኛ ይዘሽ ማለት ነው አስወርቱ ጋር ማለት ነው ትልቅም ቢሆን ማለት ነው የሆነ ፍቅረኛ ይዘሽ ሁሌም ገንዘብ የምትቀበይውና በቃ ሀብታም መያዝ ማለት ነው። በቃ ህለናሽን ሽጠሽ ሀብታም መያዝ ሳምታይምስ ከሱ ጋር መተኛት ወይም ከሱ ጋር መሄድ ነው የሚሻለው እንጂ ሁሌ ማስቡት ማለት ነው። ሁሌ ማስቡት በቃ ላይ ገንዘብ እየተከፈላችሁ ከተለያዩ ወንዶች ጋር ስትተኙ አስቡት። በጣም ነው የሚደብረው። ላይ ከሸርሙጣ ላይ ማለት ነው የሆነ ፊቸር ሊኖርሽ የምትፈልግ ከሆነ ላይ የምታውቀው ነገር የለም ልታፈቅሪም ትችያለሽ ምናምን ብዙ ነገር አለ ማለት ነው። እንትን በቃ ሁሌ መሸርሙጥ ላይ በጣም ነው የሚደብረው ማለት ነው። ላይ አንዴ መሸርሙጥ ደስ አይልም ማለት ነው። ግን ደግሞ በጣም ነው የሚደብረው። ደግሞ እነሱ ደግሞ ሰርቶ መቀየር ላይ ብዙ ሰው እኮ ሰርቶ ነው ባይዘው ይሁዲ ገንዘብ እኮ አይበረከትልሽም። እኔ እኮ ባይዘው ፍቅረኛ ቢኖረኝና አሁን ማለት ነው እንደዛ ሀብታም ፍቅረኛ ቢኖረኝና አትስሪ ብለኝ ማለት ነው ላይክ እሱን ዘጋው ነበረ ማለት ነው። ለምን ካላችሁ ማለት ነው የሆነ በቃ የሰው ነገር አይበረከትልሽም። ራስሽ ሰርተሽ ያመጣሽውና የሰው በቃ እንደዛ እንትን የሚሰጥሽን ነገር አንድ አይደለም። የራስሽን በጣም ነው የሚበረከትልሽ። የሰው ነገር ደግሞ በፍጹም በረካ የለውም ማለት ነው። ከዛ እንደዛ ነው በቃ ዝም ብላ ነው የምታለቅሰው ምናምን። የአክስቷ ልጅ ነበር የአክስቷ ልጅ ከአክስቷ ልጅ ጋር በቃ የእሱ ደግሞ አንድ ሆነናል የኔ ምስት ሆነሻል ምናምን ይላታል ማለት ነው። አይ ቲንክ ላይክ እንደ ምስት ነበር የሚያያት የሆነ ሸርሞ ባይደው እነሱ ባይደው እኔ ምን አላደረገኝም፣ ግን በጣም ይደብራል ማለት ነው። አስቡት ለአደራ የተሰጠችው ያክስቱ ልጅ ማለት ነው
እንደ ብሱ ሲያደርጋትና የፈለገውን ነገር ሲያደርጋት ወይ ይከብዳል ማለት። ሀበሻ ላይ ደግሞ የተለመደ ነገር ነው። ሀበሻ እንትን የለውም ማለት ነው፣ አይታመንም ማለት ነው። ለሰው የሚኖር እንደዛ ስለሆነ ነው መሰለኝ። አይ ቲንክ ሰውንም አያምንም ማለት ነው። እንደዛ አድርጎሻል ወይ እንደዚህ ተደርጓል ምናምን እያሉ ፍትፍት ነው የሚያደርጉሽ ማለት ነው። ባይደው የአጎቴ ልጆች እንደዚህ ጫፌን አልነኩኝም ባይደው ማለት ነው በጭራሽ ማለት ነው። የአጎቴ ልጆች ማለት ነው የኔ ወንድሞች የኔ ፋሚሊዎች የነበሩት ስራ የለም። ሌሎችን ባይደወይ ቤተሰብ ሆኖ ሌሎችን ካጎቴ ልጆች ማለት ቤተሰቦች የሆነ የሚረብሹ ሰዎች ነበሩ ማለት ነው። የሚያኩኝ የሚፈልጉ ሰዎች ነበሩ፣ ግን ደግሞ እነሱ አልነኩኝም። እውነት ለመናገር ማለት የአጎቴ ልጆች ደግሞ እኔ በጣም ጠንካራም ስለሆንኩኝ ዝም ብሎ ሰው ሊነካኝም አይችልም ማለት ነው። በሌላ አይነት መልኩ ወይ በድፍረት ወይ በድፍረት ካልሆነ በስተቀር ማለት ነው። ድፍረት ደግሞ እኔ አልተደፈርኩኝም እንደን ማለት ነው። ላይክ በቤተሰቦች አልተደፈርኩኝም እያልኳቸዋለሁ፣ በባዳ ነው የተደፈርኩት ማለት ነው። እንደን ነገራችሁ የምፈልገው ነገር ማለት ነው። ላስት ደግሞ ከዛ ልጅቷ በጣም አስቸገረችኝና አሁን በቃ ላይ በጣም ልጥፍ ትላለች። አሁን የሆነ ከትግሬ ጥቅም የምታገኝ ከሆነች አንድ ትግሬ ትሆናለች፣ አንድ አማራ ትሆናለች፣ አንድ ኤርትራዊ ትሆናለች። በቃ ለጥቅም ብላ ነው የምትቀያየረው። እኛ እንኳን ለወሬ ለነገር ለእንትን ብለን ነው የምንቀያየረው ማለት ነው። ለወሬ ዝም ብሎ ላይ ለቀልድ በተለይ እኔ ተፋይ ለጆክ ዝም ብሎ ሰው እንትን ሲልሽ ማለት ነው። የሆነ ታይም ላይ ማለት ነው ድሮ አዲስ አበባ ላይ ጎንደሬ ነሽ ምናምን ሲሉኝ አይደለም ጎጃሜ ነኝ አልኳቸው ማለት ነው። ከዛ ላይ ቀኔ በጣም ይቀላሉ። ከዛ ላይ በቃ ትንፋሴን ያሳጡኝ ማለት ነው። በጣም በቃ ከምድር ጠበበችኝ ማለት ነው። እንደዛ ስላልኩኝ ጎጃሜ ስላልኩኝ ማለት ነው። በቃ ወዝ ጆኪንግ አንተን ደግሞ እኔ በጣም ቀልደኛ ነኝና ከዛ ማለት ነው ወንዶችዬ ደግሞ ምንም ነገር ያው አደሳኝ በቃ ሁሉም ነገር ያው ደሳኝ ነው ምናምን ብዬ ነው የማስበው ማለት ነው። አንተ ነው ጩ መሆን ነው ባይ ዘ ዌይ ነው ብዬ ነው የማስበው። ከዛ ማለት ነው ወንዶችዬ ደግሞ የሆነ ታይም ላይ በቃ ላይ የሆነ ነገር አድርጋብሽ የሆነ ነገር እንትን እንዳቱ ውድፍ ነው የምትለብሽ በቃ ላይ በጣም በውስጥ አድርጋ ማለት ነው። አሁን ኔዘርላንድ ስለመጣው እሷ ኔዘርላንድ ዳዊን ትል ይሆናል ማለት ነው። መስወርቱ ጋር ድርቅናው ወይኔ ያቅለሸልሻል ማለት ነው። እኔ አንድ የሆነ ታይም ላይ ማለት ነው እጠራታለሁ ያቺን አዘርክ የተባለችው ልጅ ማለት ነው። እጠራትና በቃ የሆነ ቦታ ላይ ቀጠሪያት ማለት ነው ሊቢያ ላይ ማለት ነው። በቃ ሰው የማያየን ቦታ ላይ ሰው እንትን የማይገላገለኝ ቦታ ላይ አረቦች ግን ይገላገላል ማለት ነው። ቅጥቅጥ ነው የማደርጋት ምናምን ብዬ ነበረ ማለት ነው። ከዛ ማለት ነው ወዶችዬ የሆነ በወንድም ማስቀጥሪ በሆነ በኩል ማስቀጥሪ ለቅጥቅጥ በቃ ግጥግጥ ነው ማደርጋት እቺ ልጅማ ምናምን አልኩኝ ነበረ ማለት ነው። ላይክ የት ላገኘት ምናምን ያልኩኝ ነበረ ማለት ነው። ከዛ ማለት ነው ወዶች ግን አላገኘንም ቻንስ አላገኘንም እንዳጋጣሚ ነው ማለት ነው። እሷ ደግሞ ታጅባ ምናምን ነው የምትወጣው፣ ታጅባ ነው የምትመለሰው። በቃ ብቻዋን አትወጣም ማለት ነው። ስወርቱ ጋር የሆነ ታይም ላይ በቃ የሆነ ትወጣሪ ነው ብዬ ለክ ብቻዋን ከወጣች በቃ እንትና ጥፍጥፍ ነበረ የምላደርጋት እያሰብኩኝ ነበረ ማለት ነው። ላይክ የምን ፍቅር እህትነት ምናምንነት ማለት ነው። እኔ ደግሞ ከእህቴ ጋር እንጋጫለን፣ በጣም እንትን እናደርጋለን፣ እንማታለን እና እኔ እንደዛ አይነት ቃል ላይ አይመቸኝ ማለት ነው። እሷ ሲበዛ ወሬኛ ናት። በቃ ምላሷ አለክ ምን ልበላችሁ ማለት ነው። ከዛ ማለት ነው ወዶች እንደምፈሩት እሷን ያህል አትደፍርም ባይደውል ማለት ነው። ሰውን ማለት ነው ሩታም አትደፍርም እሷን ያህል ባይደውል በድፍረት ግን ደግሞ ላይክ ቡዳዎች ናቸው ባይደውል። እኔ ብጫ ነበረ በጣም እንትን የሚስማማኝ ሳላህ የተባለው ልጅ ነበረ የሳው ልጅ እሱ ነበረ ብዙ ነገር ያደረገብኝ ማለት ነው። እንትን አድርጎ ወሬኛ ማለት በጣም ወሬኛ ነው ባይደውል። ሰው ግን እሷን አይነት ወሬኛ አይደለም ማለት ነው። ከሳላህ ጋር በቃ ላይ አብረን እንተኛ ነበረ። ላይክ ብዙ ነገር ሼር ነበረ የምናደርገው እና አክቹሊ ሳላህ ባይ ዘ ዌይ ቢኮሬዚ እሱ በጣም ንድ ነገር ነው። ባይ ዘ ዌይ ብዙ ነገር እንትን ይለው ማለት ነው። የሚያወራው ነገር አስደስተም ላይ ከኔ ሰው ግን በጣም በጥፎ ነገር አስበናል ብዬ እንትን አላደርግበትም። ላይክ መባለግ ነው። ሰው ሲበላሽብሽ ነው ባይ ዘ ዌይ እንደዛ አሰብሽ የሚልሽን ነገር ማለት ነው። ታስባ ሰው እንዴ ለምን መጥፎ ነገር የማያስበው ምን አገባችሁ? እሷ እንደዚህ ያሰበች ወደ አሪ ጋይስ እንዴ በጣም ድፍረት ነው። እሱ አይባልም ማለት ነው። ከፈለገች ጎጋም ታስብ፣ ከፈለገች ጋጋም ታስብ። እዚህ እያወራሁኝ ያለሁት እየለፈለፍኩኝ ያለሁት ለማን ብዬ ነው እንዴ? እኔ እኮ የተውኩት ነገር አለ እንዴ?
እነሱ ስላወሩ እኮ ሀበሻው ሁላ እኮ አልተወኝም ማለት ነው። ተው ስለተባልኩኝ ማለት ነው። እኔ ራሴ ስደብሩኝ እና መጨረሻ ላይ ኦቨርታይም ስደርሱኝ ነው እንጂ እኮ እኔ ባይ ዘ ወይ ብተዋቸው ኖሮ እኮ ድሮ ተይ ስለኝ ብተዋቸው ኖሮ ለእኔ ጥሩ ነበረ ማለት ነው። ማንም ተይ ስላለኝ አልተውኩኝም ማለት ነው። ስለሰለቹን በቃ ከነሱ ከራሳቸው ከስራቸው ስለነበረኝ እየተውኳቸው ማለት ነው። ሰዎችን ማለት ነው። ሀበሾችንም ሌሎችንም ማለት ነው። እንደን ውዶች ልነግራችሁ የምፈልገው ነገር ማለት ነው። አሁን ደግሞ ላይክ ምንም ነገር ምንም እየተካሄደ አይደለም። እኔ በቃ የሆነ እየጻፈልኝን ነገር ፈጣሪ መቼም ቢሆን አይቀርም ማለት ነው። በምንም አይነት መንገድ በማንም አይነት መንገድ አይቀርም ማለት ነው። ከዛ ማለት ነው እሷ ልጅ ማለት ነው በቃ ወትፍ ነው የምትለበሽ እና አርፈሽን ስርዓትሽን ያዘኝ ኑሮሽን ኑር ልሽ እፈልጋለሁ ማለት ነው። አትለጣጥፍና አላውቅሽም ማለት ነው። ከዛ ወደ ኢትዮጵያ መመለስ አለብሽ ምናምን አለች ማለት ነው። ሊቢያ ላይ ያሉኝ ማለት ነው። ወደ ኢትዮጵያ መመለስ አለብሽ እሱን ልታገቢ ምናምን ስትለኝ ማለት ነው። ለማን ብዬ ነው? እሱ እኮ እኔ እዛ ያለው ሁላ እኮ ያው ነበረ ማለት ነው እያለው ለምን እራሱ አልጠይቀኝም አሁን ባላ እንዲሁም እኮ ነው ባይ ዘ ወይ አውቅ እኮ ነው ወንዶችን ባይ ዘ ወይ አልጠይቃቸውም ማለት ነው። እራሳቸው ከፈለጉ ለምን እራሳቸው ጠይቁኝ፣ ከፈለጉ ለምን አይሆንም አልላቸውም። እንደን ውዶችዬ ከዛ ደስ ያለኛል ሽዝ ኳይዝ ማለት ነው። እንደን አስቡት ግን ሰው ደግሞ ራሱ በቃ ለራሱ ሲል ብዙ ነገር እንትን እንደሚያደርግ ማለት ነው። ከዛ ማለት ነው ውዶችዬ ይሄ ምንድነው የሚባለው? ይሄ ምንድነው የሚባለው? ከዛ ልጅቷ እንደዚህ ስለናለ ባይደው አሁን በመለሱላ ማለት ነው። እሱ ልጅ አላገባውም፣ አልነካው፣ አላዩም በቃ እድሜ ዘመኔን ማለት ነው ላይክ የእግዚአብሔር ሰላም ካልሆነ በስተቀር ማለት ነው። ስለ ፍቅር ለትዳር በጭራሽ ነው ያልመለስም ማለት ነው። እንዴ ጮጋራ የተላጥኩት ትንሽ ዘመን ነው እንዴ። ከዛ ደግሞ ለማይሆንና ለምን ጉራውና እንትኑን ባይደው እኔ እኮ ከበፊት ነው ባይደው በፊት መጀመሪያ ሲገባው ማለት ነው አሪፍ ሰው የነበረው ሰው ከሆነ ማለት ነው አሪፍ ኮንታክት የነበረውን ከሆነ መጨረሻ ላይ አሪፍ ውጤት ታገኛለሽ ማለት ታገኝበታለሽ ማለት ነው። ከኔ ማለት ነው ከመጀመሪያውንም በጣም የሚያስጠላ እስከ መጨረሻ እንደዛ ከሆነ ደግሞ እስከ መጨረሻ አላስዳን ማለት ነው። ግን እንዲህ ሰውን አልነካም፣ ሰው እንዲሞት ሰው የሆነ እንዲገፋ ምናምን ነገር አልፈልግም ተስፋ ማለት ነው። እኔ ለራሴ ላይ ማለት ነው ሰውን አልገፋም ማለት ነው። የሆነ በቃ ሊከፋውም ወይ ልስቃይም ምናምን የሚለውን ነገር የለኝም ባይደው ማለት ነው። በተለይ እኔ ካልደረሰብኝ አልደረሰባትም ማለት ነው። ያለፈው አልፏል ማለት ነው። እንደል ልነግራችሁ የምፈልገውን ነገር ማለት ነው እሷ ልጅ ማለት ነው ናዝሬት በጣም እንትን እያለች ማለት ነው ብዙ እንትን ትላለች እና ሺዝ ኮሬዚ እንትን በቃ ከህይወቴ ልትወጣልኝ ገባል ማለት ነው። በጣም ላይክ እግዚአብሔርን እኔ ማለት ነው እሷን ሀገር አይደለም ማለት ነው እሷ ቤት ሁላ ውዬ ማድረግ ሁላ በጣም ነበር የሚደብረኝ ማለት ነው። እሷ ያለችበት በጣም የምትቀርሸልሽኝ አይደል ነው ዋይ በጣም ነው የምትደብረኝ፣ በጣም ነው የምትደብረኝ ማለት ነው። እኔ ደግሞ በቃ ላይክ ሀዘን ቤት ነው ኖርማል ቤት ነው አይገባሽም ማለት ነው። በቃ ሁሌ ነው የምታለቅሰው ሁሌ ማለት ነው። ዝም ብላ በሆነ ባልሆነ ነገር ማለት ነው ዝም ብላ ታለቅሳለች ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ማለት ነው ባይደወይ ሰውን አልገፋም የሆነ ነገር ያኔ ባይደወይ ሰው ስለማያውቁ እኮ ሰው ሲረዳ ይገርማቸዋል ማለት ነው። እኔ ባይደወይ ዝም ብዬ ነው ሰውን የሚረዳው እንጂ የሆነ በቃ እንትን እንዲልልኝ ወይም ደግሞ ላይክ በጣም ስለወደድኩት ወይም እንትን ስላልኩለት አይደለም ማከብረው። ጀስት ሰው ስለሆነ ዝም ብዬ እረዳዋለሁ ማለት ነው። የሆነ ነገር ሲገጥመው ካየሁኝ ማለት ነው የሆነ ችግር አለብን ካሉኝ ማለት ነው የምችለውን ነገር ልረዳቸው የምችለውን ነገር እንዲሁም እንደ ትልቅ ነገር አላስበውም ማለት ነው። ጀስት ማለት ነው ደግሞ እኔ ከፈጣሪ ነው የምጠብቀው ምንም ነገር ባደርግምና ምንም ነገር ማለት ነው። እንደን ውጦች ልነግራችሁ የምፈልገው ነገር ማለት ነው እሷ ልጅ ማለት ነው በጣም ቀሽም ማለት ነው ለጥቅሟ ስትል ማለት ነው ሁሌ በቃ ከሰይጣን ጋር ነው የምትስማማው፣ ሰይጣን ነው የምታምነው። ደግሞ ምን ያደርጋሉ ማለት ነው እነሱ ልጆች ማለት ነው አንድ ላይ ሆነው ማለት ነው የራሳቸውን ፎቶ ያወርዳሉ ማለት ነው።
እኔም ደግሞ እኔ ጋር ፎቶ እንነሳለን፣ ግን ይሄንን በጭራሽ አያወርዱትም ማለት ነው። ከዛ እነሱ የራሳቸውን ፎቶ በለብቻቸውን ያወርዳሉ። ላይክ እኔ ኢትዮጵያዊ ነኝ፣ እነሱ ኤርትራውያኖቹ ናቸው ማለት ነው። ከዛ እንደዛ አድርጓል። እኔ በጭራሽ የቅናት መንፈስ የሚባለው ላይክ አንድ ነጥብ ላይ አይሰማኝም ማለት ነው። እነሱ ቢበስቱም ላይክ ቢጨፍሩ ምንም ሆነ አይተኝም ማለት ነው። እንዲሁም ሲዋደዱ ደስ ይለኛል ማለት ነው። እኔ ጣልቃ ገብ መሆን አልፈልግም ማለት ነው። እሱ ልጅቷ ጅላት የሆነች አችም ትመክራታለች። ለምንድን ነው እሷ እኮ ነገር ታይሽም ለሷ ብለሽ ይሄን ያህል መሰቃየት የለብሽም ምናምን ትላታለች። ወረቷን ነው ባደው አኔ ማልኳት ማለት ነው። አንቺ ደግሞ ላይክ ታስረሻል መሰለኝ አይተን ከምታስበው ነገር በቃ ጭንቅላሽ በጣም ጠባብ ነው ምናምን ሲላት ባደው አንዳንድ በቃ ላይክ ፈረንጅ ነኝ ትላለች፣ ደግሞ አንዳንዴ እንትን ትላለች። እና ባደው እሷን የመሰለች ፈረንጅ በህይወት ዘመኔ በጣም ትደብረኛለች ማለት ነው። በጣም የምታስጠላ ፈረንጅ ማለት እሷ ማለት ነው። ከዛ ማለት ነው ውዶች እንደዛ ብላ በቃ ላይክ አታምንም ደግሞ ላይክ በጣም ዘረኛ ናት። ላይክ ለራሷ እንትን እያለች ማለት ነው። አታምንም ባይ ደይ በቃ ላይክ የሆነ ወልዳለች ስትባልም ላይክ የሆነ ነገር በቃ የሆነ ነገር ስታለም በቃ አታምንም ማለት ነው ልጅቷ ማለት ነው። ቢኮዝ ደግሞ ምን አገባት እኔ በወልድም ባልወልድም ማለት ነው። በወልድማ ጥሩ ነበር የተወለድኩኝ አልወለድኩኝ አንተ ከዛ እንደዛ ስላለች ማለት ነው ልጅቷ ሺ ሶ ክሬዚ ማለት ነው። ከዛ በቃ ላይ በስድብ በሁላቸውም ነው እንትን ያለችው ማለት ነው። እኔ አልፈልጋትም ማለት ነው። በጣም ወሬኛ ናትና እኔ ወሬን አልወደም። አይስወርቱ ጋር እሱ ወንድሟ ሁላ በጣም ነበር በጣም እያሰቃያት ነበር ይሆናል። አይ ቲንክ እሷ ልጅ ለምን ካላችሁኝ ማለት ነው እሱ የእሱ ጠባይ እንደዛ አይነት ነገር ሰው አይወድም። ስለዚህ ላይክ እህቱም ብትሆን በጣም ተደብረው ነበር ማለት ነው አይስወርቱ ጋር ማለት ነው። እንደን ፍቅረኛው ልትሆን ትችላለች፣ የማውቀው ነገር የለኝም። ግን ደግሞ ላይክ በጣም ተደብረው ነበር ይሆናል። ምክንያቱም በጣም ወረኛ ናት ማለት ነው። አይደለም ልጅ ለእናትም ላይክ እንደሷ ካልሆነች ላይክ በጣም የምትጠፈጠፈ ልጅ ናት። ወረኛ ማለት ነው። ልጅቷ ደግሞ ላይክ ተመታት ትሰማም እንትን ብላ ትሰማም። ሬሳ እኮ ናት፣ የቆም ሬሳ ማለት ነው። ከዛ አርፈሽ ደግሞ አሁን ላይ በጣም ወተፍትፍ አትበይና አርፈሽ ስራሽን ስሪ ማለት ነው። እኔ የዚች ወንድምማ በጭራሽ አለገባም ማለት ነው። ደግሞ ጆሮ የላትም ማለት ነው። እቺ ቆኝ ጆሮ ላይ ቀኝ ግራ ጆሮ የለኝም አይደለ? እሷ ደግሞ ቀኝ ጆሮ የላትም፣ ቀኝዋ ዝግ ነው። ልጆቹ ግን በሙሉ ጠማማዎች ናቸው። ሩታ ሁለቱም ያላት አይመስለኝም። ተሩዝ የተባለችውን ደግሞ ቀኝ የላትም፣ ቀኝ ጆሮ ዝግ ነው። ባይ ዘ ወይ በግራ ብቻ ነው የምትሰማው። ያቺ ናዝሬት የተባለችው አስቡት በቃ ኮምቢኬድ በቃ ላይ የተለያዩ ሰዎች ነው። ከዛ ማለት ነው ወንዶቼ ማን ነው የምትባለው? ያቺ ማናት የምትባለው? ያቺን ናዝሬት የተባለችው ማለት ነው። አይ ቲንክ ሁለቱም አይሰሙም፣ ግን ደግሞ ትንሽ በገራ ነበር መስተባበል ስለኝ አይ ቲንክ ከዛ የሆነ ታይም ላይ እሱ ናት ነገር ነው። እና እኔ ራሴ ነው የማውቃት ማለት ነው። ጠማማ የሆነ እንትን ጆሮ ጠማማ ነው። ወይኔ ዛሬ ሁለት ጠማማ መጣን ማን ሊሰማልን ነው ምናምን ሲላት ላይክ ልጅቷ ደነገጠች ማለት ነው። ከዛ የሆነ ሃና ነው ደግሞ ከኛ ጋር ነበረች ትታን ሄደች። ትታን ሌላ ሰው ከዛ ማለት ነው እንደች ከዛ ላይክ በአንድ ሳይድ ከሆነን ማለት ነው። እሷ በግራና በቀኝ በሁሉም ሰማን ሰው ማለት ነው። እሷ በቀኝ አትሰማም፣ እኔ ደግሞ በግራ አልሰማም። ከዚህ ላይክ በአንድ ሳይድ ከሆነን ማን ይሰማልናል? በዚህ ሳይድ ምናምን ሁለቱም በአንድ ሳይድ ከሆነን ማለት ነው። በዚህ ካወራን ሰው ማለት ነው እንዴት ልንሰማ እንችላለን አልኳት ማለት ነው። ከዛ ልጅ ጠማ ተናደደች ምናምን ለቀደሱ በጣም ምስጢር ነው ምን ያደርጉት እና እኔ ደግሞ ትንሽ እንትን አደርጋለሁ ማለት ነው። ሰምታይምስ ሳላስብ አወራለሁ ማለት ነው የማውቀው ነገር ካለ። ከዛ ማለት ነው ውዶች እንደዛ በለን ማለት ነው። ልጅቷ ላይ በጣም ልጥፍና በጣም እንትን ናት ማለት ነው። በጣም ልጥፍ ናት ማለት ነው።
ፈሩዝ የተባለችዋ ትታመም ነበረች። እኔ በማህፀኗ ላይ እንትን የሚይዛት ነበረ። ውይ እያለች ነበረ ሁሌ ውይ ትላለች እና እኔ ደግሞ የታመምኩት አይ ቲንክ የእሷን ህመም ነው የተላለፈብኝ ወይም እንደሷ የእሷን የያዘውን ሰው ነው የያዘብኝ አልመረቅም ማለት ነው። የሆነ ይናደዳል አይደል? አሁን ሰው የሆነ ቡዳ የሆነን ሰው የሚጠላውን ሰው ስታግዘው ማለት ነው ልክ እሷን እንደገባ ነው አንተ ላይ የሚገባው። ላይክ መጀመሪያ ላይ እኔ በጣም እንደዛ ስታመም ማለት ነው በማህፀኔ ማለት ነው ኤፍ የሚል እንትን ነበረ ማለት ነው። ኤፍ የሚል ፊደል ነበረ። አጋጣሚ እኔ እንደምተኛበት እንትን ላይ ማለት ነው እንደዛ ብሎ ጻፉበት ማለት ነው። ከዛ ቀስ በቀስ ማለት ነው ማህፀኔ ላይ እንትን እየተደረገ መጣ ማለት ነው። ከዛ ቲያችፍ ባደውያች ናዝረት የተባለችው ማለት ነው እኔ ሰዓት ልሄድ ነበረና ቢሳካልኝ ምናምን ብለን እያስተካከልኩት ነበረ ማለት ነው። የሆነ ነገሮችን ከሰው ጋር እየተዋወልኩኝ ምናምን እየተጫወቱብኝ ነበረ መሰለኝ። አይ ቲንክ ግን ደግሞ የሆነ ታይም ተደውሎልኝ ነበረ ማለት ነው። ከዛ ማለት ነው ወዶችዬ ከዛ ማለት ነው ወዶችዬ እንደዛ ስላች ማለት ነው ልጅቷ አለቀሰ ማለት ነው። ናዝሬት አለቀሰ። በባህር መሄድ አለባት አለች ማለት ነው። ቀንታ እኮ ነው ባይደው ቀናታም በዳታም ማለት ነው። እሺ የሆነ ታይም ላይ ደግሞ እሷ ልብስ ለብሼ ሄድኩኝና ማለት ነው ከዛ የኔ ትልቅ ነው እንደዚህ ከፍልሻለሁ ላጫውትሽ ምናምን አላለኝ። የሆነ ጎተራ የሚመስል አረብ አገኘኝና የሆነ ልብስ ስለብስ እኮ የእሱን መንፈስ እንትን ያደርጋል ማለት ነው። ላይክ ያውቁታል ማለት ነው። በብዛት ያውቁታል። አረቦች ደግሞ የተረገሙ ናቸውና ከዛ ማለት ነው ላይ እንደዚህ ገባ የኔ ትልቅ ነው እንትን ላጫውትሽ እንደዚህ ከፍልሻለሁ ምናምን ይለኛል ማለት ነው። የእሷ ልብስ ለብሼ ነበር ደግሞ አልለብስም ደግሞ እንዳለብስ ደግሞ ሁሌም እንትን ታድርገዋለች ላይ አውቃ ነው መሰለኝ አይ ቲንክ የኔን ስለብሱ ደግሞ ሊቢያዎችን አባረሯቸው። በቃ ወድሻለሁ እያለ እኔ ልብስ ማለት ነው ፍቅር ነው የሚስበው ለዛይጋይ ከቤት እስኪወጡ ወደ ቤት እስኪመለሱ ድረስ ነው እንወዳቸዋለን ምናምን እያሏቸው ነበረ ማለት ነው። ከዛ ማለት ነው ውዶቼ እዛ ይለኛል ማለት ነው ውዶቼ እንደዛ ብለን ማለት ነው። እሺ ስኩራይዘና በጣም ልጥፍጥፍ ትላለች እና አሁን ደግሞ ቦክስ ከተመኘሽ ማለት ነው እኔ ጋር ልጥፍጥፍ ይሁን አንቺ ጀላ እንጀራ የማይበላ እንደን ውዶቼ ላይ ባይደው የኔማ በጣም ላይ ኮሪኮሪዝ በቃ ላይ በጣም ነው የትም ቦታ ሲሆን ማለት ነው። ግን ደግሞ አወራለሁ ማለት ነው። እኔ እንደሆነ መደባበቅ መሸፈን ምናምን መሸፋፈን ሽፋን አልችልበትም እና ከዛ አሁንም እኮ ላይ የሆነ ሰው ቢቀርብ ማለት ነው ለነጭ ቢሆን ለጥቁር ቢሆን ለሀበሻ ቢሆን ምንም ነገር እንትን አላደረገበትም ማለት ነው። ላይክ እኔ ቡዳ ነው የምለው በቃ ላይክ ቡዳ አትብላኝ ቡዳጅ ምናምን ብዬ ነው የምነግረው ስትሬይትሊ ማለት ነው። እንደን ቡዳ ነው እለዋለሁ ባይደው ማለት ነው። ከዛ ማለት ነው ወደችዬ አስወርቱ ጋር ማለት ነው ከራቁኝ በጣም ለበጎ ነው ማለት ነው። ከራቁሽ ማለት ነው በጣም ደብረሽ የሆነ ነገር አድርሽኝ ከራቁሽ በጣም ለበጎ ነው። ከተመለስኩሽ ደግሞ በጣም እንደምናገርሽ ማወቅ አለብሽ ማለት ነው። በጣም ማለት ነው በጣም ጭንቅላትሽ እስክደነዝዝ ድረስ ማለት ነው። ቢመቱኝ ሁላ ብንጣላ ሁላ የማይመስለኝ ማለት ነው። የሆነ አሁን በጣም ሰው አትነካ ምናምን ብሎ እንትን ያልካል ግን ደግሞ ነገራለሁ ማለት ነው። የሆነ እንትን ከሆነ ማለት አይደለም እነሱ ለራስዎ እምላለኝ ማለት ነው። ከዛ የሆነ ቢጫ ነበረ ሳላህ ማለት ነው። ከዛ ሳላህ ባይደውይ እኔ ባይደውይ ቢጫ ማለት ነው። እሱ ሳላህ የተባለ ልጅ ልጅ ማለት ነው። ይሄ ልጅ ላይ ቢተኛ ማለት ነው ላይክ አፍቅርሻለሁ ምናምን እያለኝ ነበረ ደግሞ ላይክ እኔ እና ሳላህ ማለት ነው ትንሽ እንትን የሚያመሳስለን ነገር ማለት ነው። ልጁ ማለት ነው አብረን እንተኛ እንጂ እንደዚህ አድርጎ አይዳስስሽም ስሬን ዝቅ አድርጎ ምናምን ነገር እና እኔም ልክ እንደዛ ነኝ ማለት ነው። ዝም ብዬ ሰውን አልነካካም። ለምን ልስመው ከፈለኩኝ ለሳምህ ወይ ነው የምለው። ላይክ የሆነ መገፍተር አለ በጥፍ የሚሉስን ሰው አለ ለምመስላችሁ ማለት ነው። ድሮ ምንም አይመስለኝም ነበር። አሁን ግን ደግሞ በጭራሽ መሞቴን እመርጣለሁ ማለት ነው።
ሰው ለስሙ ፈልጌ ማለት ነው ከሚገፍትረኝ ምናምን ነገር ማለት ነው ሞቴን ይመርጣለሁ። የሆነ ታይም ላይ ነገራችሁ ነበር የሆነ አድግራት ላይ ነው ማለት የሆነ ከጀማዓችን አንዱ ነበረና ለምን አስማቱን ምናምን አለው ማለት ነው የሆነ ልጅ ነበረና ከዛ ላይ በጥፍ ብትለኝስ ብትገፈትረኝስ እህጂ የሆነ ነገር ስላትለት የሆነ ነገር ብታለኝስ ውሃ ብትደፋብኝ ምናምን ይላል። ከዛ አይደንክ በቃ እኔም በቃ ላይ እሱ ነገር ትዝ ይለኛል ማለት ነው። ሁሌ እንትን አልወድም ማለት ነው የሆነ ነገር ቢያደርጉሽ በቃ ላይክ እንደዛ ከማለት በቃ ሞቴን ይመርጣለሁ ማለት ነው። እንደን እኔ ደግሞ ላይክ እኔም እንደዛው ነኝ በቃ ላይክ ልሳምህ ወይ ምናምን ወይም ደግሞ በቃ የሆነ ነገር እፈልጋለሁ ብዬ ነው እንጂ የምጠይቀው ማለት ነው። በግዴታ በቃ ሰው እንደዚህ ብዬ አልገባበትም እና እሱ ነገር ላይ በቃ ላይክ በቃ አደሰኝ ማለት ነው። እኔ እንደዛ ነኝ በቃ አልነካም ማለት ነው። እኔ ሴት ልጅ ማለት ነው እግዚአብሔርን እንደ ሴክስ ብዬ በጭራሽ አስቃያታም ነበረ። ላይክ ሴክስ ብልት እኮ የትም አለው እኮ ለሴክስ ካፈለክ ማለት ነው የትም አለች እኮ ባይደውል ማለት ነው። ስለዚህ የትም ማድረግ ይችላል ማለት ነው። ደሞ ኃጢያት ማለት ነው። ከዛ ማለት ነው ልጆችዬ እንደዛ ነበረ የሚለኝና ለብዙ ታይም በጣም ነበር የምናወራው እንቀመጣለን። ደግሞ እኔ በደዌ ልጅ አስቸጋሪ ባኖረው ማለት ነው ከእሱ ጋር ላይ ቡና ሁላ አልጠጣም ነበረ። የሆነ ግዴታ የሆነብኝ ስራ ባይኖረኝ የሆነ ነገር ባይኖረኝ ኑሮ ከእሱ ጋር አንድ ሰከንድ አልቆይም ነበረ ማለት ነው። ከዛ ማለት ነው ውዶች ይሄ ምንድነው የሚባለው እሱ ልጅ ማለት ነው ከዛ ምን ቢያደርጋት ጥሩ ማለት ነው። እኔ ደግሞ ምን እያልኩኝ ያሰብኩኝ ነበር በጣም ወድሻለሁ ምናምን እያልኩኝ ይለኝ ነበር እና ከዛ ምን ባሰብ ጥሩ ማለት ነው ሳላህ ላይ ቤተኛ ይሞት ነበር ወይ የሆነ በቃ ላይክ ላይ የሚሞት ሁላ ነበር የሚመስለኝ ሰውቱ ጋር በቃ በጣም ደቀቅ ነውና ለልጅ እኮ ድሩለና ነበር። በኋላ ላይ ግን ምን ቢሆን ጥሩ ማለት ነው በኋላ ላይ ግን ተበላሽ ማለት ነው። ወዶች ሲበላሽ አይወርቱ ጋር ማለት ነው የሆነ ፈውስ ተፈውሶበት ነው ይሆናል። አይ ቲንክ አላውቅም ማለት ነው ልጁ ላይ የሆነ አሁን የሆነ በጣም አንተን ከወንድ ጋር ሲገኝ የሆነ በጣም የሚሸት ወንድ አለ አይደል? እንደዛ አይነት ነገር አይደለም የሚሸተው፣ ግን ደግሞ ለክ ሰውነቱ በሙሉ ይሸታል ማለት ነው። በቃ የሆነ በብቱ ሙሉ ነገር ይሸታል ማለት ነው። ልጁም ዳይቨቲንግ ከሆነ ነው የሆነ ነገር ተፈውሶ ነው መሰለኝ አይ ቲንክ አይሽወርቱ ጋር ባይታጠቡ ሁላ ሰው እንደዛ አይሸትም ማለት ነው። ልጁ በቃ ፈድ ነው የሆነው ማለት ነው። ባንዴ ፈድ ነው የሆነው ማለት ነው። ከዛ ማለት ነው ልጅ እኔ ደግሞ ላይክ እንደዛ አይነት ነገር አይመቸኝም፣ ግን ደግሞ እኔ ባይተው ደስ ስለምወደው ወዶ ነበር ማለት ነው። ከዛ ማለት ነው ልጅ ይሄ ምንድነው የሚባለው እንደዛ አይነት ነገር ግን አይመቸኝም። ከዛ እኔ ባይተው ጽዳት በጣም እወዳለሁ። ከዛ ማለት ነው ውዶቼ ማለት ነው እሱ ልጅ ማለት ነው እንደዛ ብለን ማለት ነው እንደዛ እያሰብኩኝ ነበረ ማለት ነው። የሆነ ታይም ላይ ባይደው እኔም በጣም ከሁሉም ጋር ግልጽ ነው የማወራውና ያቦት ልጅ ምን አይነት ሴት ትወዳለህ? ወፍራም ትወዳለህ? ትወዳለህ? ድሮ ወፍራም እንወድ ነበር አለኝ ማለት ነው። ወፍራም ያለች ሴት በቃ ያለች እንደዚህ ያለች የምትወድ ሴት ነበር የምንወደው። ለአንድሮ ግን በቃ ሸንቀጥቅጥ ያለች ሴት ነው የምንወደው አለኝ ማለት ነው። ከዛ ግን ደግሞ በጣም ሽንቀጥ ያለች በቃ ለክ ሞዴል ነው የምትወደው ምናምን ሲለው ማለት ነው አይ እኔ አልጋ ላይ የምጠፋ እንኳን አልፈልግም ማለት ነው። እንደዚህ እንትን ስታደርጋት አብረሃተኛት ማለት ነው አልጋ ላይ የምትፈጠፋ ሴት አልወድም ምናምን ያለኝ ማለት ነው። ከዛ ማለት ነው ትንሽ ያኔ እንትን ነበር ማለት ነው ፈር ብዬ ነበር ማለት ነው። ከዛ ማለት ነው ውዶች ከዛ ማለት ነው ከዛ እንደዛ ብለን እንደዛ እያሰብኩኝ ነበረ ማለት ነው። እናም ማለት ነው ውዶች እሱ ልጅ ምን ቢያደርግ ጥሩ ማለት ነው
ላይክ ባይደው የሀበሻ ጋር ምን አለ መሰለህ ችግር አለ ማለት ነው። ከሁሉም ጋር ተኝቶ ይሆናል ማለት ነው። ግን ደግሞ ይደብቃሉ ማለት ነው። በውስጥ ይደብቃሉ ማለት ነው። የሁላቸውም ባል ነበር ይሆናል ማለት ነው። ከሁሉም ጋር ደርሶ ይሆናል ባይደው ማለት ነው። እኔ ባይደው ብቻ ባይደው ሰድቦኝ ነበረ ባይደው ለራሱ አገው እያለ አገው ብሎ ነበረ እና ከዛ በሰድብ ቢሆን ነበረ ባይደው የኔ ብዳ ማለት ነው። ባይደው በልቶኝ አያውቅም ማለት ነው። ለራሱ እንደዚህ ነክቶኝ አያውቅም። በልቶኝ ጠጥቶኝ የሆነ ነገር አድርጎኝ አያውቅም። በጭራሽ እውነት እንናገር ከተባለ ማለት ነው። ላይክ ፈውሶኝ ሁላም አያውቅም። ብቻ እውነት እንናገር ከተባለ ማለት ነው። ግን ደግሞ እንደዛ አድርጎ ስላናደደኝ ብቻ ነው። ግን ደግሞ ምን ያደርጋሉ መሰላችሁ? በአንድ ሰው ብለው ወደ ሁሉም እንትን ማድረግ ይችላሉ። በሌላ ሰው የሆነ ነገር አድርጎኝ ሊሆን ይችላል ማለት ነው። በጣም ብዙ ነገር አድርጎኝ ሊሆን ይችላል ማለት ነው። አድርጎኛልም ማለት ነው። በሰው አድርጎ ማለት ነው። በራሱ ሳይሆን ማለት ነው። ተንኮለኛ ነው በጣም እናም ማለት ነው። ከዛ ማለት ነው ውዶች እሱ ልጅ ማለት ነው ልጅቷን ደፈራት ማለት ነው። ናዝረትን ደፈራት ተኝታ እያለች ማለት ነው። ባዶ የተኛው ነበር ይሆናል እኮ በፊት ማለት ነው። ከዛ ማለት ነው ሰው ለምን ከእሱ ጋር ሳይደፍራት አትተኛው ነበረ እንዴ? ታይብ ናቸው እኮ እሱ ቀጫጫ እሷ ቀጫጫ ማለት ነው። ባዶ ግን እሱ ደስ ይላል ከእሷ በጥፍ ማለት ነው። የሆነ ሙስሊም ነው እንጂ ከዛ እንደዛ ስትኝ ሰቅነኝ ገደለች ማለት ነው። እኔ ግን ድሮ ኢግኖር ተደራርገን ብሎክ ተደራርገናል ማለት ነው። ባይደውይ ማለት ነው። ሰላህ ላይ ደውይ በጣም ነው የሚያስቀው። ግን ደግሞ ላይክ እኔ ሰው ካልነካኝ አልነካውም። ግን ደግሞ ማንኛውም ሰው ህይወቴ ውስጥ እንድመለስና የሆነ ነገር እንዲያደርገኝ አልፈልግም ማለት ነው። ከዛ ማለት ነው ልጆች ከዛም እዛ በደንብ ገመናው አለቀ ማለት ነው። እና እሷ ልጅ በጣም አደገኛ ናት። ላይክ ሰይጣን ናት። ላይክ መንፈሷም ይደብራል፣ እሷም ትደብራለች ማለት ነው። አይ ስዌር ቱ ጋድ ማለት ነው እላችኋለሁ ማለት ነው። እሷን ባይደው የእሷን ወንድም በጣም ነው የምወዳት፣ በጣም ነው የምወደው ማለት ነው። ወንድሟን ከሆነ የሆነ ይሁን ማለት ነው አላውቅም ማለት ነው። ውሽሟ ምን ወንድሟ ምን ወይው በጣም ደስ ይለኝ ነበር ማለት ነው። እስከ መጨረሻው ይዘው ጠባይ ይመቸኛል። ንግግሩ እንደዛ አይነት አይደለም። ምስተንኮሎም እንደዛ በዛ ልክ አይደለም ማለት እሷ ሰይጣን ናት። እሱና ትንሽ እንትን አለው። ግን ደግሞ ለኔ ጥሩ አልነበረም ማለት ነገር ከተባለ ይሄን ያህል አልነበረም ማለት ነው። ስለዚህ እኔ ምንም እንትን አለው። ግን ደግሞ እሱ በጥፍ ይሻላል ማለት ነው። በጥፍ ማለት ነው። በአስር እጥፍ ይሻላል ማለት ነው። እንደ ከዛ ማለት ነው ባይ ዘ ወይ በጣም ይገርማል ማለት ነው። እሱ አይ ቲንክ ወደ ሊቢያ እንትን ያደረገብኝ ማለት ነው። መንገዱን ያዘዋወረብኝ ማለት ነው። እሱ ነው ተባለ ማለት ነው። ባይ ዘ ወይ ማለት ነው። ወደ ሊቢያ እንድጣል ያደረገው ማለት ነው። ከዛ ማለት ነው ውዶች የባዶ ያውቀ ነበረ እየፈተፈትኩኝ ነበረ ካወቅኩኝ በኋላ ሰዎች አወጡት ማለት ነው። ምስጢር ነው ማለት ነው። ከማወቅ በፊት ግን አልተናገሩም ነበር። እኔ ራሴ ነበር ያወቅኩት ማለት ነው። እሱ እጅ ይኖርበታል። እሱ ነው እንደሚከታተለኝ ያውቅ ነበረ ማለት ነው። ከዛ ማለት ነው ውዶች እዛ አድርጎ ስቦ ጣል አድርጎ ጎትቶ ከዛ እንደን ማለት ነው ውዶች ይገርማል ማለት ነው። እኛ በደው በጣም ነበር የሚያስቀው ያየኝ ጨዋታ አረገ ይገርማል። ከበድ ያለ ነው። ድብ ነው ባይደው የኛን ነገር ማለት ነው። በላ ነው መጣለው ባይደው ማለት ነው። ስልቦ ላይ ጥልብኛል ነው ድቡላ ጥልብታለው ማለት ነው። በነገርም በሌላ በኩልም በቃ እንደዛ ነበር። እሷ ግን የሆነ ሐምል ናት ባይደው በቃ ይሆናል ጎንፎ ማለት ነው። ጎንፎ ናት። በጣም ሰነፍና በጣም ታስጠላ ናትና ከዛ ማለት ነው ላይ በጣም ደባሪ ናት ባይደው ማለት ነው። ከዛ እንደዛ እያለሽ በቃ ውጥፍ አንቺ ማለት ነው ቡልስ ገባለሽ፣ ነጭ ላይ ስትገባ ነጭ ገባለሽ፣ አገር ስትቀይር አገር እንትን ትገባለሽ፣ እናትሽ ጋር ትሄዳለሽ፣ አባትሽ አባቷ ነው፣ ባልሽ ባሏ ነው፣ ፍቅረኛሽ ፍቅረኛዋ ነው፣ ውሽማሽ ውሽማዋ ነው፣ ጓደኛሽ ጓደኛዋ ነው። ልክ በጣም የምትቀርቢያት ማለት ነው። ከዛ ደግሞ
በጣም እሷ ስለምትቀና ለዛ ብላ ነው ባይ እኔ አይደለም እንደዛ አይደለም ምናምን ያለች ነው እንትን የምታደርገው እና በቃ የማህፀን ነገር ደግሞ ልንገራችሁ ማለት ነው። ከዛ በዛ ነው የገባብኝ ማለት ነው። ባዶ ወይ እነሱ ራሳቸው እርስ በርሳቸው ላይ ይበላላሉ ማለት ነው። ይገርማል ማለት ነው። አንተን ወዶች ማለት ነው። በጣም ባዶ ወይ እኔ መጥራት አልፈልግም ለፋይ ብዙ ነገር እየመጣብኝ በጣም ዙም ብዬ ነበረ፣ ግን ደግሞ አሁን ላይ በጣም ደበረኝ ማለት ነው። ልጅቷ በጣም ጥፋን ያዝ አለበት። ባዶ ወይ እኮ ተነግራለች ብዙ ጊዜ እኮ ይነግሯታል ሳልኝ እንደማትሰማ በቃ እኔ ቤት እሷን ቤት ሲሄድ ማለት ነው በቃ ተመለሽ ላይ ምን እያደረግሽ ነው? እዛ ምን እያደረግሽ ነው? ላይ ካለሽ ምናምን ይላል። ባይ ዘ ወይ እንደዛ ይላል ይሉ ነበረ ማለት ነው። ላይክ በጣም እንትን የሚያደርጉኝ እና ቶሎ ነው ከዛ ቤት የምወጣው ማለት ነው። ከዛ ማለት ነው ወደች ምንድን ነው የሚባለው ይሄ እኔ በጣም ገርም የምትለኝ ነገርስ ማለት ነው የሆነ ፍቅረኛ ስትይዙ ከሱ ጋር እሷ ያገሯ ልጅ ነው፣ ወንድሟ ነው፣ የእናቷ ልጅ ነው፣ የአባቷ ልጅ ነው የሚይዘው ማለት ነው። እንደ ልጅ ማለት ነው ማለት ነው። እነሱ እኮ አስቧትም ማለት ነው ከጫማ ሸሩላ አስቧትም በጣም የሚቋት ምናምን እሷ ግን ለለጣጥፏን እና በቃ ራሷን እንትን ማድረጓን በጣም እንትን የምትገርመኝ ማለት ነው። ከዛ ምን ትላለች? ከዛ ሰቆንጀረለች ምናምን ብላ ስለ ቆንጅና ጋር ስታወራ ማለት ነው የውሃናን ነበረች ደግሞ ጀላ ምንድነው የሚመስለው ከንፈሯ ጀላ እያለች ነበር። አይ ቲንክ ምን እንዳለች ታውቅ። ከዛ ማለት ነው ልጅዬ እኔ በዶ ያልጨነቀበት ነው አንቺ ቆንጆ ነሽ አንቺ ምናምን ነሽ ምናምን ነው እንትን ማድረጋት እንዴ ይሄን አላለም በዶ አይና አላለም ማለት ነው በተለይ ዘንድሮ ከዛ ማለት ነው ወደችዬ ልጅቷ ከጭንቅላት ሳልወርዳለች አንተን ከጭንቅላቴ ወደዚህ ትንሽ ነው የፈለኩት ማለት ነው። እንደውም ለዛሬ ማለት ነው ለናዝሬት ነው የሰራሁት ቪዲዮውን ማለት ነው። ስታስጠላ ግማታም ከየት ነው ያወቅኩት? ፈጣሪ አለ ምንድን ነው የጣለብኝ ነው ቆሻሻ እንዴ ቆሻሻ እኮ ነው የደፋብኝ። ምንድን ነው ያለው ችግር? ሲቀጥል ደግሞ ቆሻሻ ይደፋብኛል እንዴ? የማን ቆሻሻ ነው እንዴ? ምን ተውን ምን ማለት ነው? አስወርቱ ጋር የማን ቆሻሻ ነው የደፋብኝ? ያጎቴ ልጅ ላኮ ቆሻሻ ብለዋታል እኮ ባይደው የኔ ብር የምጠፋው ቆሻሻ ቤት ውስጥ ነው ወይ ምናምን አለኝ። ቆሻሻ መጣያ ታዲያ ያችሩታ እነሷ በጣም ይወደዳሉ ማለት ባይሻቸው ማለት ነው። ያቺው ፍርስ ምግብ እንትን ስታደርግ ጡፍ ብላበት ትሰጣፋለች። ከዛ ያቺ ማለት ነው ተባለው ሩታ ደግሞ ቆሻሻ ታመጣላታለች። ቆሻሻ የሆነ ነገር አገኘች እዛ ማለት ነው። ቆሻሻ መጣያ ገንዳ ውስጥ ማለት ነው ነገር አገኘች። ወይኔ አዝረብዬ ይሄ ያንቺ ግፍት ነው ምናምን ብለው ወይኔ ሩታዬ ምናምን ባሰናታለች ማለት ነው። እዛ ማለት ነው እኔ ወጣው ሰቅነኝ ገድልኝ። ከዛ ይሄንን ስታይልም አድግራት ላይ አውቀዋለሁ ያልኩኝ ማለት ነው። አድግራት ትዝ አለኝ ማለት ነው። ቆሻሻ አምጥታ እንደ ግፍት ስትሰጣት ማለት ነው። ብላለች ደግሞ የሆነ የእጅ እንትን አምጥቼለት ነበረ ለሱ ለማን ማለት ነው ነበረ ግን ደግሞ የእጅ ቡሩር ገዝቼለት ነበረና ለኤክሲ ማለት ነው። ከዛ እሱን ነገር ሰጥቼው ነበረ ማለት ነው። ለግፍት ነው የሰጠሁትና ከዛ እሱን ከሱ ወስዳለሁ መሰለኝ አይ ቲንክ ማለት ነው። ከዛ ምን ትላለች ማለት እንትን መረታለች እንደ መረጠች ምናምን ትላለች ማለት ነው። የሆነ በቃ የሆነ ጊዜ ከዛ እንደዛ እያለች ተወራለች ማለት ነው። እኔ ደግሞ ምንም አይመስለኝም። እኔ እኮ በጣም እንትን አድርግ ስለማያቸው ነው ወይ ማለት ነው። ከዛ እንትን ታደርጋለች ማለት ነው። ባይደው ሽማው እንትን ትችላለች ቶን ትችላለች፣ ግን በጣም ድብናት በዝርካ ያቶ በጣም ይገርማል። ባይደው ምንም ነገር ከምን ጋር እንትን አላደርገውም ማለት ነው። እሱን ነገር ማለት ነው ያው ሰው ሲወደው ከልቤ ስለምወደው ምንም አይመስለኝም ማለት ነው። ደግሞ እኮ ነገርም የሚሉ ወንዶች ማለት ነው በአንድ ጊዜ ውስጥ በጣም እንትን ልታደርግላቸው ይፈልጋሉ። ዝም ብለው ገብተውብሽ በቃ ለክ የምትቀበል ተፈልጎ ነው አንቺ ጋር የሚመጡት ለግጡጡና የሆነ እንትን ይዛችሁ ነው ወይኔ ጋር መምጣት ያለባቸው ሰዎቹ ጋር በጣም እንደዚህ ሲመጡ ማለት ነው። ከዛ ማለት ነው ወዶችዬ እንደዛ እያለች ታስብብኛለች ማለት ነው። አይገርምም ግን ማለት ነው ሴቶቹ ግን አይደው
ሴቶች እኮ በጭንቅላት አልወድልሽ አለ ማለት ነው። እኔ እኮ ያፈቀርኩት እሱን ነው እንጂ እሷን አይደለም። እና ቆሻሻ ነው የጣለብኝ። ወረኛ አንድ ባልገቦኝ ማለት ነው። እችን የመሰለች ቆንጆማ ኢትዮጵያን ብትኖር ማርስን ብትኖር ማለት ነው እየተኛት ነው መሮር አለባት እንጂ እኮ እችን ቆንጆ እኔ የመሰለች ቆንጆማ መጥፋት የለብኝም ተስፋዬ ማለት ነው። እንደን ሰው ክሬዲቶ ማለት ነው የት ቆንጅና ማለት ነው። ይሄን መሰለ ቆንጅና ግርማ ሞገስ ማለት ነው። ዝም ብሎ መጥፋት የለበትም ሰው ላይፍ ኢዝ ላይክ ማለት ነው። ጋይሶች ማለት ነው እዛ ብለን ማለት ነው። እሺ ነው ቦታ ያመጣው በቃ እኔ እኮ ስለ ቆንጅና ላወራም ነበር ማለት ነው። ያላል ቆንጅና አይደለም ግን ደግሞ የራሴን ነገር ወደዋለሁ ደስ ይለኛል ምናምን ያልኩኝ ነበረ። ደግሞ በጣም እንትን ነበር የምወደው ማለት ነው። ሹራ አለ አይደል ከኋላሽን ሞላ ያለ ስለሆነ በጣም ነበር ደስ የሚል ማለት ነው። እኔ በቃ የሚያስደስተኝ ያንቺና የኔ በቃ ከኋላችን ምናምን ያልኳት ነበር። ከኋላችን ሞላ ያለ ስለሆነ ማለት ነው የቅጣችን በጣም ደስ የሚለን ምናምን ያልኳት ነበር። በቃ ላይ እኛ ምንም ባይኖረን ማለት ነው ስላለ በጣም ደስ ይለኛል ምናምን ያልኳት ነበር። የሆነች ልጅ ነበረች ማለት ነው እንደዛ ማለት ነው። እኔ ብራውን ሴት አልወልድም፣ ብራውን ወንድ ብቻ አልወልድም። እሱ ጋር እኔ ብራውኖችን ከብራውን እስከ ጥቁር ምናምን አይሰበኝ ከነጭ እስከ ከቀይ እስከ ነጭ ይወድ ደስ ይለኛል ማለት ነው። ቀይ ማለት ነው በቃ ላይክ እንደኔ ማለት ነው። ከኔ ጥቁር እንኳን ቢሆን ማለት ነው ላይክ ብራውን ቀይ ሲሆንና ጥቁር ሲሆን አደሰኝ ይታወቃል ከለራቸው ማለት ነው። ቀይ ሰው ጥቁር ሲሆን ጥቁር ሲልና ነጣ ሲል ማለት ነው ነጣ ሲል ነጭ ነው የሚሆነው። ጥቁር ሲል ደግሞ አለመመቸቱ እንደሆነ ይታወቃል። ግን ብራውን አይሆንም ማለት ነው። ብራውን ከለር አያሳየም። ብራውን ከለር ማለት ነው ከደም ነው ብራውን እንትን የሚሆነው ማለት ነው። በቃ ደሙ ላይ ይታያል ማለት ነው። እኔ በቃ ብዙ ቀይም ባልሆነ ማለት ነው ደሙ ነጣ ብሎ ነው የሚታየው ማለት ነው። በቃ ደሜ ነጭ ሆኖ ነው የሚታየው ማለት ነው። እንደነ ወንዶች ቀይም ብዙ ሰው የተለያዩ ከለር አለው እንደሆነ የሚስባለ የማይስባለ በጣም ብዙ አይነት ከለር አለና ማለት ነው። ለነገራችን የምፈልገው ነገር ማለት ነው they are crazy ማለት ነው ማለት ነው። ይሄን መሰል እኔ ግን ደግሞ ባዶ እየደበረኝ ማለት ነው። አሁን የሆነ ነገር ቢጀምር ማለት ነው በዚህ ካልሆነ በስተቀር በጭራሽ አልጀምረውም። ለምን ካላችሁ ማለት ነው እንዴ እየተከቻላችሁኝ እኮ አስቸገራችሁኝ። በቃ እንደዚህ ነበር እንደዛ ነበር እንደዚህ ያደረገን እንደዚህ ተደረገ እያላችሁ እኮ እኔ በየእንትኑ ማለት ነው እናንተን ስም ጠቅሼ ማለት ነው እናንተ ጋር የነበረውን ነገር እኔ ፊክስ ማድረግ አለብኝ ሁሌ ማለት ነው። እንትን ሰው በጣም ደብሮኝ ማለት ነው። አሁን ደግሞ እኔ የሆነች ሶማሊያ ያለች ነገር ማለት ነው በቃ ዴይ በቃ ቀን ከሌሊት ልትፈትነኝ የምታስብ ማለት ነው። ባዶን እነሱ እኮ አረቦች እነሱዎች ለቀቅ አድርጉሽም ኤርትራ ስትይ ማለት ነው ጥፍ ነው የሚሉት እነሱ ማለት ነው። እሷም ላይ በቃ ለኢትዮጵያ በጣም ክብር ያለው ላይ ኢትዮጵያ ተወው ኤርትራ ነው የምትለው በቃ ላይ እንደ ንግስት መሆን አለባት እኮ ደግሞ ለኛች ልጅ ማለት ነው። በጣም በቃ እንደ ሙዲር እንደ አለቃ እንደ ቦስ ነው እንዲያከብሯት የምትፈልገው ማለት ነው። ባንቺ ነገር ላይ ደግሞ በራሷ ነገር ላይ በራሷ ሳይሆን ባንቺ ነገር ላይ በጣም ጎረኛ ናት እና እንደም አልፈው ወደች ልነግራችሁ የምፈልገው ነገር ማለት ነው። በቃ የሆነ ነገር ሳይኖራችሁ በጣም ጎራ በጣም ደስ አይክለሪ ማለት ነው። አሁን ሰው ልጅ በጣም ጎረኛ ናት ማለት ነው። አንዴ በጣም ታስቀኛለች ደግሞ በጣም ታስቀኛለች ማለት ነው። ወደች በቃ ምን ነገር ሳይኖር እንትን መሆን አለቃ መሆን ምናምን ማለት ነው። በቃ ትነት ማለት ነው ላይክ እንደ ህወሓት ምናምን እዛ ማለት ነው። ወዶች ለነገራችን የምፈልገው ነገር ማለት ነው ምንም ተው ምንም አያገባኝም። ግን ደግሞ እኔ ሰው ከጥቅላቴ እንድወርድ የሚፈልጋል ማለት ነው። ደስታል ማለት ነው። ትናንት የሆነ ነገር ሲያደርጉሽ ኖሮ ማለት ነው ተመልሶ ደግሞ ለክ ደም እኮ ነው ይወጣል። ደም እኮ ነው ይወጣል። እንደፈጠር ይቻላል ማለት ነው። ደስዋ የእሷን መሆን አይደለም እሷን ስለሆነ ሰው አይደለም
አሁን ደግሞ ሰይጣን ምናምን ትላለች ደግሞ ተበላሸች ምናምን ትባላል ነበረች። ሰይጣን እሷ ከድሮም ሰይጣን ስለነበረች እኮ ነው የሰይጣን ነገር እንደዛ ቀላል የሆነላት። ከድሮም ሰይጣን ስለነበረች እኮ ነው እንጂ እኮ እሷ አሁኑ የሆነችው ሰይጣን የለም ማለት ነው። ከድሮም ሰይጣን ስለነበረች እኮ ነው ወደችኝ እንጂ አሁን የተፈጠረ አዲስ ነገር እኮ ደግሞ እኮ እኔ በጣም ገርም እንደዛ ትንሽ ነገር ብሎ ራሳቸውን የሚያበላሸው። አሁን ደግሞ እሷ የሆነች ልጅ ነበረች ሩታ ነው የምትባለው። ሚካኤል አትወድም እናም ቅዱስ ሚካኤል ሰውና አትወድም። ስለዚህ እሷን እንትን አድርጎ በቃ አንዶቹ እንትን አድርጎ ብቻ ማትሰራ ማለት ነው። ሌሎቹ ግን በጣም ነው የሚሰሩት ማለት ነው። ከዛ ማለት ነው ወዶች እንትን ለዛ ለትንሽ ነገር ብሎ እንትን ብሎ ራሱ ነው የሚያበላሸው። ሰው በጣም በጣም ነበር የምንነቃት። በዛ በኩል ደግሞ ምንም አትመስለኝም ባይወይ ከራሷም ሰይጣን ስለሆነች ነው ባይወይ ሰይጣን እንትን ያደረገች ማለት ነው። በዛ ሲሆን ባይወይ በጣም ብዙ ነገር ነው እንደልባችሁና ራሳችሁን ዝም ብላችሁ ላልሆነ ነገር ብላችሁና ለቦታ ብላችሁ ለሰይጣን ብላችሁ ራሳችሁን አትቃይሩ ማለት ነው። እኔ ባይወይ እኮ ካልነካን ሰይጣን ምን እኮ ምንም ነገር አለው ተስፋ ማለት ነው። አንቺ እንደዚህ መሆን አለብሽ፣ መቀየር አለብሽ፣ እንደዛ እኛ መሆን አለብሽ ምናምን ማለት ነገር አልሰማም ማለት ነው። ካልነኩኝ ግን አይዳሩም ማለት ነው። ምንም ነገር አለው እኔ ካልነካኝ ሰው አልነካም ማለት ነው። ለምን ሆረር ጎስ ላይ ነው ማለት ነው። አልነካም ማለት ነው። ብቻ ይንካኝ ግን ደግሞ ወደ ከራስ አጥፈዋለሁ ማለት ነው። አንተን ጉድ ባይ ጋይስ ማለት ነው። ፌዘር ቪዲዮ ይሄን ነው ማለት ነው። ልጅቷ በጣም ከኔ እንድትረቅ ነው ፈልጋለሁ ማለት ነው። ተስፋ እንዲመጣብኝ ደግሞ በጣም እንደዚህ ላይ ከቨን ትርስ ጀማምር ማለት ነው። ቶሎ ቀይሩልኝ የምለው ለምን ማለት ነው። እሱንም ጋር ሄዶ በቃ በኮዳ ያደርጉታል ማለት ነው። አንድ የእሱ ነገር ደግሞ ብዙ የሚያደርግ ነገር አለ ማለት ነው። ሰይጣን እኮ ባለ ወይ ሰይጣን ይመጣል እሱ ጋር ስሙ ሰይጣን ማለት ነው። እንደዚህ ምስል ነገር አለ፣ መሳሳብ ነገር አለ። ለዛም ሁሉም ነገር ቀስ በቀስ ይሆናል ማለት ነው። አሁን ምን እንደሚሆን አናውቅም። ለፋይ አሁን ላይ ግን ደግሞ እኔ በዛም ብዙ ችግር አለች ማለት ነው። ለራሴ ነው የማስበው። ፈርሳይ ማሰብ ያለብኝም ለራሴ ስለሆነ ማለት ነው። ለራሴ ነው የማስበው እንጂ ስለሌላ ብዙ የሚጨነቅለት ሰው የለኝም ማለት ነው። ሁሌም ማስበው ለራሴ ነው ማስበው ያለብኝ። እኔ ድሮ የሆነ ነገር አድርጎልኝ በጣም ምናምን ቢሆን ማለት ነው ምን ነበረ ማለት ነው። ከሊቢያ ቢያመጡ ነበረ በጣም ነበር ማረቃው ላይ በጣም ማለት ነው። አሁንም ግን በእኔ በኩል ምንም ነገር እንደገጥማቸው አልፈልግም። ይሄን ያህል ግን ደግሞ እኔ ምንም ነገር የለም ማለት ነው። ፍቅር እንደሆነ ፍቅር አግኝቼም አጥቼም ምንም አይደለም። የቤት ፍቅር ማለት ነው። ባይዘው ነገራቸው የፈለኩት ማለት ነው። ላይክ ጥሩ ነገር የሚያደርጋቸው ያላገኛቸውም ይፈልጋሉ። ግን ደግሞ ይሄን ያህል ከራስሽ በልጬ ግን ማለት የሚለው ሰው የለኝም። ማይደው ታሰባችሁበት እንደዛ መሆን የለበት። ከራስሽ በልጬ ማለት ነው። ለማን ሰው መጨነቅ መቆርቆር የለብኝም። ግን ደግሞ የሆነ ነገር የሚፈጠር ስል ዝም ማለትም የለብኝም። ያው ይሄልናለውን ሰው ተግባር እንደዛ ስለሆነ ማለት ነው። ግን ደግሞ የሆነ ሰው በጣም መጥፎ ነገር እያደረገ በጣም ጥሩ ነገር የሚትልልት ከሆነ ማለት ነው። ሰው ቡዳ በቃ ላይ እንደ ቡዳ አድርጌ ነው ማስበው ያንን ሰው ወይም ደግሞ የነብይ ኮራጅ ከሰው ውጭ የሆነ ሰው ነው አድርጌ ነው ማስበው ማለት ነው። የሆነ ሰው ሁለት ነገር ይቀበል ምክንያት ነገር እንጂ ሰው ዝም ብሎ መጥፎ ነገር እያደረገ ሁሌም ጥሩ ነገር ታደርግለት ማለት ነው። ላይክ በቃ አንደ እንትን ነው የሚያደርገው ማለት ነው። በቃ ሁሌም እንደዛ ታደርግ ምናምን እየመሰለው በቃ ሁሌም ልጎዳ ነው የሚያስበው የሚጨፈርበት በቃ ላይ ምንም ሆነ አትታየውም ማለት ነው። እንደለ ነገራችሁ የምፈልገው ነገር ማለት ነው። እኔ ደግሞ በጣም አልፌ ባይደው ሰርተሽ መኖር ትችላለሽ። ራሴንም ከች ስለቻልኩኝ ብዙ ነገር ማድረግ እችላለሁ። ለነሱ ከማሰብና ላይክ ራሴንም ማንነትን እንደሚገባል ነገር ለማድረግ ምናምን በማሰብ ነው። የኔ ያህል ግን ማለት ነው ገንዘብ ፍለጋ የሀብት ወራሽ ደግሞ የሀብት ተካፋይ ለመሆን እንደዛ እንትን ማለት ነው። ምንም አይመስለኝም ስለዛ ነገር ማለት ነው። በቃ
እንዲሁም በቃ የሆነ ነገር እስከማደርግ ድረስ በጣም ሰዎች ያሰቃዩኝና ያስጨነቁኝ ማለት ነው። ለዛ ነው ባይዘወይ ማለት ነው ውዶች የሚነግራቸው የሚፈልገው። እንዲሁም እኔ በቃ ላይ መፈለጉ ጥሩ ነው ማለት ነው። መፈለገም ጥሩ ነው፣ ግን ደግሞ በቃ ራሱ ነው ይመጣልኝ ማለት ነው ፌስቡክ ላይ እንጂ ላከርቻ አላደረኩም። እሱ ነገር ነው ጭንቅላት ላይ ይመጣልኛል። አስቡት ምን ያህል ተጠምጄ እንዳለኝ ማለት ነው። አደውይ ብዙ ነገር አላስብም ለምን እንደሆነ በጣም ጎበዝ ነኝ፣ ግን ደግሞ ብዙ ነገሮችን አላስብም ማለት ነው። ወደች አሁን ደግሞ የሚታሰብ ነገር እያለ ለኛ ታስቡ ምናምን ይችል ይሆናል ማለት ነው። ስለዚህ ሊረዱኝ ይገባል፣ እንደዚህ ማድረግ አለብሽ፣ እንደዚህ ማለት አለብሽ ብሎ ሊረዱኝ ይገባል ማለት ነው። ሰዎቹ በጣም ከሚያስቸግሩኝ ምክንያቱም እኔ ስለማልረዳቸው በጣም ይቸገራሉ ማለት ነው። አሁን ደግሞ በጣም የገረመኝ ነገር ማለት ነው ሰዎቹ በጣም እዚህ ለምግብ ቀርቦ ፈጠጥ ብዬ እኔ ቪዲዮ ነው የሰራው እንደም በቃ ምንም አልመሰለኝም። እና ሰዎች እያሉ ማለት ነው በጣም ወለድኩት ፊልሙን ማለት ነው። ባዶይ ሁሌም ምንም አልመሰለኝም። ይመስላል ያቺ ጭካ የተባለች ባለች ከጭንቅላት የተወሰዱ ፈልጋለሁ ማለት ነው። ሌሎችም አላስባቸውም ሁላቸውም ማለት ነው። ስለዚህ እናንተም ባይዘወይ ምንም ነገር አልነካችሁም፣ ምንም ነገር አይዶንት ግን ወቴን ትወጡልኝ ብቻ ነው የሚፈልገው ማለት ነው። በምን አይነት መልኩ በመንፈስም በፍቅርም በደበልም በምን አይነት መልኩ እንድናገኝ አልፈልግም ማለት ነው። በእናንተ ምክንያት ማለት ነው። እህቶችም አይደላችሁ ከነ አለቃችሁም በጭራሽ ከዘር መንዘራቸው ማለት ነው። ምን የሚሆን ነገር ናዝረቲም ብትሆን ማለት ነው ምን ይጫለች ባዳ ናት ባትሆንም አይ ዶንት ኬር አንተ ጉድ ባይ ጋይስ በቃ ያን በዛሬ ይሄን ነበር። በሌላ ምስል እንገናኝ ድረስ ላይክ ሰብስክራይብ አድርጉ።